እስከመቼ ከአርሲ ምድር የሚሰማው የቅዱሳን ደምና የዕጣን ጭስ ሮሮ ጸጥታ በነገሰባቸው የገጠር መንደሮች ውስጥ ዛሬ የሚሰማው የሃይማኖት መዝሙር ሳይሆን የለቅሶ ድምጽ ሆኗል። የሚሸተውም የዕጣን ማዛ ሳይሆን የቃጠሎ ጭስ ለአንድ ክፍለ ዘመን ያህልም ለትውልድ የሰላምና የጸሎት መጠበቂያ ሆና የኖረችው ታሪካዊቷ የቤተ ክርስቲያን ቃጠሎ የቅዱስ ገብርኤል ቤተ ክርስቲያን ወደ አመድነት ስትቀየር የምዕመናን ደም በግፍ የታየበት ወቅት ነው። ይህ ሰንሰለታማ መከራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሪዎች ሳይቀር ልብ የሰበረና በሕዝቡ ዘንድ እስከ መቼ የሚል የቁጭትና የሐዘን መግለጫንም የጫረ ሆኗል። ከዚህ ባለፈም ምዕመናንን ለማዳን ጽላቷን አቅፋ ወደ ጫካ የተሰደደችው ቤተ ክርስቲያን ዛሬም በመከራ እቶን ውስጥ ሆና ለፍትህና ለክብርት የምታቀርበው አቤቱታ ይፋዊ ጥሪ በይፋ እየተስተጋባ ይገኛል። ከታሪክ ባላንዳነት መሸሽ በድርጅት የወጣው የመጨረሻ ጥሪ በአርሲ ምድር የሚፈሰውን የንጹሐን ደምና የሃይማኖት ተቋማት ውድመትም የሕግ የበላይነትና የዜጎች በሕይወት የመኖር መብት ምን ያህል አደጋ ላይ መውደቃቸውንም ያሳያል። የመንግስት የጸጥታ አካላት መረጃ የለንም በሚል የዝምታ መጋረጃ ጀርባ መስጠታቸው ዋና ስራ አስኪያጁ ቅዱስ አቡነ ማትያስ ማሳሰቢያ እንደሚያስገነዝቡትም የዜጎችን ሰላም ማስከበር የተጣለባቸው አካላት ይህንን የጥቃት ሰንሰለት የማስቆም ታሪክ አደራ አለባቸውም ብለዋል። ዛሬ ምላሽ ያጣው እስከ መቼ የሚለው የምዕመናን ሮሮ ነገ በታሪክ ፊትም የማይሻር የባለዳነት ጠባሳ ሆኖ መቅረቱ አይቀሬ ነው። በአርሲ የሚስተዋለው በደልና ግፍ እስከ መቼ የሚል ጥያቄን ፈጥሯል። በኦሮሚያ ክልል አርሲ ዞን በምዕመናንና በአብያተ ክርስቲያናት ላይ የሚፈጸመው ጥቃት መቀጠሉ እስከ መቼ የሚል ሐዘን እንደፈጠረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ባስተላለፉት መልእክት አስታውቀዋል። ባለፈው እሁድና ሰኞ በምስራቅ አርሲ ዞን ውስጥ በሚገኙ የተለያዩ ወረዳዎች ውስጥም በታጣቂዎች በተፈጸሙ ጥቃቶችም 13 የሚሆኑ ሰዎች ሲገደሉ አንድ ቤተክርስቲያን በእሳት የወደመ መሆኑ ተገልጿል። ሌላ ቤተክርስቲያናት ላይ ዘረፋና ጉዳት መድረሱንም የሀገረ ስብከቱ ሊቀ ጳጳስና ነዋሪዎችም እንዲሁ ገልጸዋል። ይህንን ተከትሎ ብፁዕ ወቅዱስ አቡነ ማትያስም የኦርቶዶክስ ቤተክርስቲያን ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖትም በአርሲ ሀገረ ስብከት በቤተክርስቲያኗና በምዕመናን ላይ የደረሰውን ጥቃት በማስመልከትም መልእክታቸውን አስተላልፈዋል። አቡነ ማትያስ በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ፣ በኋቢና በሙኔሳ ወረዳዎች በተፈጸሙት ጥቃቶችም በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃትም የሰማነውም በተሰበረ ልብ ነው ሲሉም ገልጸዋል። በጥቃቱ በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተ ክርስቲያናችንን በእጅጉ ያሳዘነ ክስተት ነው ሲሉ ፓትርያርኩ ገልጸዋል። በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚልም የቁጭትና የሐዘን ጥያቄን ፈጥሯልም ብለዋል። ቢቢሲ ያነጋገራቸው የአካባቢው ነዋሪዎችና የቤተ ክርስቲያኗ ምዕመናን ጥቃቱ እሁድ ዕለት ጀምሮ እስከ ሰኞ ድረስ የቀጠለ መሆኑንና ዕድሜያቸውም ከ80 እስከ 25 ዓመት የሆናቸው ሰዎችም በታጣቂዎች መገደላቸውን እንዲሁም ዝርፊያና የቤቶች ቃጠሎ መፈጸሙንም ገልጸዋል። ጥቃቱ የተፈጸመበት የአርሲና የሶማሊያ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳዕ በጥቃቱ 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና የ101 ዓመት ቤተ ክርስቲያን መቃጠሉንም የሟቾቹንም ስም በመዘርዘርም አስታውቀዋል። ፓትርያርክ አቡነ ማትያስም የእምነት ነጻነት ተደፍሮ 100 ዓመታት ጠላቷ ቅዱስ ገብርኤል ቤተክርስቲያን መቃጠሉንም እንዲሁም የካራቴና መድኃኔዓለም ቤተክርስቲያን መዘረፉንም በመልእክታቸው ላይ ማመላክተዋል። ቢቢሲ ያነጋግራቸው የቤተ ክርስቲያኑ አባላትም የተቃጠለውን የተዘረፈውን ቤተ ክርስቲያን ምዕመናን ጽላቱን ይዘው ተሰደዋል፣ መኖሪያ ቤታቸውን ተቃጥሏልም ብለዋል። ቤተ ክርስቲያኗ በምድራዊ መከራ ውስጥ ያሉትን ምዕመናን የምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና መቸገሯንም የጠቀሱት ፓትርያርኩ በአርሲ ውስጥ በተደጋጋሚ የሚፈጸመው ጥቃት ከመቆም ይልቅ እየባሰ መምጣቱንም በመግለጽ የሚመለከታቸው አካላት ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱም የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራም የተጣለባቸው የጸጥታ አካላትና ኃላፊዎችም
ይህንን የጥቃት ሰንሰለት በማስቆምና ወንጀለኞቹን ለሕግ በማቅረብም በቤተ ክርስቲያንም ስም አበክረን እናሳስባለን ሲሉም ብፁዕነታቸው ተናግረዋል። ቀናት በፊት የተከሰተውን የበርካታ ሰዎች ሕይወትም የጠፋበትና መፈናቀል ያስከተለውን ጥቃትን በተመለከተ ከፌዴራል መንግስቱ ከኦሮሚያ ክልል አስተዳደርም ሆነ ከዞኑ ኃላፊዎች እስካሁን የተባለ ነገር እንደሌለም መረጃዎች ያሳያሉ። ቢቢሲ በደረሰው ጥቃት ላይ መረጃ ለመጠየቅ ለኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ በተደጋጋሚ ቢደውልም ስልካቸው ባለመነሳቱ ምላሹን ማግኘት እንዳልቻለም አካቷል። ቢቢሲ አፋን ኦሮሞ የአርሲ ዞን ኮሚኒኬሽን ጽሕፈት ቤት ኃላፊ የሆኑት ወጊን ስለተፈጸመው ጥቃት ማክሰኞ አመሻሽ ላይ ለቀረበላቸው ጥያቄም እስካሁን የደረሰን መረጃ የለም፣ እናጣራለን የሚል ምላሽ ሰጠው እንዳለፉም ይኸው መረጃ አክሏል። ጥቃቱ ከተፈጸመባቸው አካባቢዎች አንዱ የሆነው የሆንቆሎ ዋቢ ወረዳ አስተዳዳሪ ሐሰን መሐመድም ሰዎች ስለሞቱበትና ንብረት ስለወደመበት ክስተትም መረጃ የለንም የሚል ምላሽም ሰጥተዋል። ከጥቃቱ ጋር ስሙ እየተነሳ ያለው መንግስት በሽብርተኝነት ፈርጆ ሸኔ ሲል የጠራው የኦሮሞ ነጻነት ሰራዊት ቃል አቀባይ ጅሬኛ አያና ረቡዕ ዕለት ለቢቢሲ አፋን ኦሮሞ በጽሑፍ በሰጡት ምላሽ ደግሞ በምስራቅ አርሲው ጥቃት የሰራዊቱ እጅ የለበትም ሲሉም አሳስበዋል። ባሰኮ የተከሰተው የኦሮሞ ነጻነት ሰራዊት በሌለበት የሆነ ነገር ነው። የኦሮሞ ነጻነት ሰራዊት በእንደዚህ አይነት ተግባር ውስጥ በፍጹም አልተሳተፈም፣ አይሳተፍም ሲሉም መረጃውን አክሏል። በኦሮሚያ ክልል በሚገኘው አርሲ ዞን ውስጥ በሚገኙ ቦታዎች በተለያዩ ጊዜያት በተፈጸሙ ጥቃቶች በርካታ ሰዎች መገደላቸው የተዘገበ ሲሆን ነዋሪዎች ጥቃቱ እምነትን መሰረት ያደረገና ኢላማ የተደረጉት ሰዎችም መኖሪያ ንብረትና አብያተ ክርስቲያንን ጨምሮ ያወደመ ስለመሆኑም ይናገራሉ። በአርሲ ዞን በተመሳሳይ ስፍራዎችም በተደጋጋሚ እየተፈጸሙ ለሰዎች ሕይወት መጥፋትና ለንብረት ውድመት ምክንያት የሆኑት ጥቃቶችም በማን እንደሚፈጸሙ እስካሁን በግልጽ የታወቀ ነገር የለም። በተደጋጋሚ በሚከሰቱት ጥቃቶችም የኦርቶዶክስ እምነት ተከታዮች ኢላማ እንደሚሆኑም ነዋሪዎች ከመናገራቸው በተጨማሪም እነሱን ከጥቃቱ ለመታደግም የሞከሩ የአካባቢው ነዋሪ የሆኑት የሌላ እምነት ተከታዮችም የጥቃቱ ሰለባ ስለመሆናቸውም ተዘግቧል። ባለፈው ጥቅምት ወር አጋማሽ ላይ በአካባቢው በተፈጸመ ጥቃትም 25 ሰዎች ከተገደሉ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በምዕመናኖቹ ላይ የሚፈጸመው ጥቃት እየተባባሰ መሆኑንም በመጥቀስ መንግስት የዜጎችን በሕይወት የመኖር መብት እንዲያከብር መጠየቁም ይታወሳል።